ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዛሬ ምዕራብ ለንደንን ከሰሜን ለንደን የሚያገናኝ አንድ ትልቅ ተጠባቂ ጨዋታ አለ። በጣም ተጠባቂ ጨዋታ ነው ዘላለም። ሁለቱ ተጋጣሚዎች 14 ጊዜ ተገናኝተው 13 ጊዜ አርሰናል የፕሪሚየር ሊጉን ዋንጫ በልቷል። ዘላለም ምን ያገናኘዋል? ተገናኝተው ብለህ አሸነፈ እንጂ ምን የፕሪሚየር ሊጉን ይሄን ነው የምልህ። ለዛ ነው በጣም 14 ጊዜ ተገናኝቷል። ቀላል የሚባል አይደለም። 14 ጊዜ በአንድ ዓመት አይገናኙም እንዴ? ኩልሱሬ አዎ፣ ግን እኮ እና ታዲያ እንዴት ነው 14 ብቻ ነው? 14 ምን ከሆላንድ ሊግ ክለብ ጋር አይገናኝም እንዴ? አርሰናል በቻምፒዮንስ ሊግ ብቻ ሳትሰክስ አትቀጥልም እንዴ? ቴንኪው ዘላለም። ሳትሰክስ አትቀጥልም ማለት ዘላለም ጉድ እኮ ነው። እና ምን ልልህ ፈልጌ ነው፣ ዛሬ ተጠባቂ ጨዋታ ነው። ቼልሲዎች እንደ ማድሪድ ማብሰል ነው የቀራቸው፣ ስቴዲየም መዝጋት ነው የቀራቸው እንደ ማድሪድ ቼልሲዎች። የማዘን እና ከማዘን ምት እንዲሁም የእጅ ውርወራ የሚነሱ ኳሶች፣ የቆሙ ኳሶች ምናምን እንዳይጠቀሙ አርሰናሎች አሁን የቦርዳቸውን ይህንን ማስጠጋት ሰፋ ማድረግ ምናምን ጀምረዋልና በዚህ ልክ የሳይኮሎጂ ጨዋታ የሚጫወቱ ነው። በጣም ፈርተዋል አርሰናልን። አዎ ያስፈራል። ቼልሲዎች ካልተጫወቱ ብቻ ነው ሊያሸንፉ የሚችሉት አርሰናልን። ደጋፊ ስለሆንኩ አይደለም ዘላለም፣ ደጋፊ ስለሆንክ ነው። እሱም አይደለም ዘላለም፣ ልክ የቼልሲ ደጋፊ። ሁለቱም እኮ የእግዚአብሔር ፍጡር ናቸው ዘላለም። ከእግር ኳስ ጋር አይገናኝም መሆን ያወራ ወሬ። አዎ፣ ግን ሰማያዊዎቹ ጋር ስንመጣ ሰማያዊዎቹ የምድር ዓላማ ያላቸው አይመስሉም ዘላለም። ሰማያዊ ሆነው ምድር ላይ ለምን የትኛው ኳስ ነው የሚጫወቱት? ዓላማቸውስ ምንድን ነው? ቼልሲዎቹ ሰማያዊ ነን እኛ ካለ ቼልሲ አገሩ በሰማይ ነው። አንተ ማይሆን ወሬ አታወራ አይደለም። ኖርማሊ እኔ እንዲህ አደባብሼ ምናምን ማለፍ አልፈልግም ዘላለም። እኔ ፕሮፌሽኔ እስከሚፈቅድልኝ ድረስ እጠይቃለሁ። ማለፍ ካለብኝ አልፋለሁ። እስካውቅ ድረስ መረጃ እስካገኝ ምንም አይነት ድንጋይ ልፈነቃቅል ይችላል። መርማሪ ነህ እንዴ? በቃ ተው እሺ ዘላለም። ለማንኛውም ግን ውጤቱ ምን ይመስላል? በአርሰናል ቦታስ ማን በጉዳት አይገባም? አርቴታ አይገባም በጉዳት ነግሬያለሁ። ኧረ አርቴታ አሰልጣኝ ነው በእናትህ። አዎ አሰልጣኝ ነው። አይ ስለዛሬው አይደለም፣ ታሪክን የዋሊት የሚባል ነገር አለ። ከዚህ በፊት ከቼልሲ ጋር ባደረጉት ጨዋታ አርቴታ አልገባም ነበር በጉዳት። ታዲያ ከዚህ በፊት ያደረገው ጨዋታ ላይ ገባ አልገባ ምን ያደርግለታል? ዛሬ አሰልጣኝ አይደል እንዴ? አዎ ሌላም በአርሰናል በኩል ጉዳት አለ። በአርሰናል በኩል እንግዲህ ቼልሲ ተጎድቶበታል ዘላለም። ኧረ ጌታዬ ምንድን ነው የሚያወራው? በአርሰናል በኩል ቼልሲ ተጎድቶበታል ዘላለም። ኧረ አትጩህ በእናትህ አትጩህ በቃ ቢያንስ። እና ይህንን የቼልሲን ክፍተት በማን ሊሸፍን ይችላል አርሰናል? አሁን የፕሪሚየር ሊግ ቲሞች በሙሉ ተጋጣሚዎቹ ተጎድተውበታል። አርሰናል በቃ ተጎድተውበታል። ከአጥቂ በላይ ነው የተጎዱበት። ሊያሸንፉት አልቻሉም። መድፈኛው እየገሰገሰ ነው ውጤቱን ይዞ። ሲሪየስ ሆኗል መድፈኛው፣ ሲሪየስ። ዝሆኖቹ አሁን ተረት ነው። በአያቶቻችን ሰዓት የቀረች ተረት ናት። ዝሆኖቹ የሚለው በአያቶቻችን በአያት ቅድመ አያት ቅመቅመ አያት ዘመን የቀረ ነው ዘላለም። አምና እኮ ነው የተባሉት በለው። በቃ እንደዛ ነው የቀረው። ታሪክ ሆኗል። ታሪክ ዳቦ አይሆንም። history is not bread ዘላለም። ዲቴክት አድርጎ የሚጫወት ቲም ነው ቼልሲ። የማዘን ምት ካገኘ ቼልሲ አይምርህም። 11ዱም ተጫዋቾች ሊመቱ ይችላሉ በአንዴ። ፕረስ አድርጎ የሚጫወት ነው። ድረስ አድርጎ የሚጫወት ነው። እሺ ድረሷ ምንድን ናት? በስለ መቅጠም ነው። የሰው እልፍ ነው። ኦኬ
እና ይህን ቼልሲን እንዴት ነው አርሰናል አስጨንቆ አስከፍቶ ውጤት ይዞ 3 ነጥብ ይዞ መውጣት የሚችለው? ኤምሬትስ ነው፣ ያስፈራል። ዘላለም ድባቡን አይተሃል? አይ ስታንፎርድ ብሪጅ ነው ይሄ፣ አታውቅም እንዴ? በቼልሲ ሜዳ? አዎ እኮ በቼልሲ ሜዳ ነው። አዎ እንደዛ ከሆነ ያስፈራል። እንደዛ ከሆነ ያኔ ያለ አርሰናልም በቃ እንደዛ ከሆነ አሁን በቼልሲ ሜዳ የሚጫወት ከሆነ አርሰናል በእርግጠኝነት 4 ጎል ቢያገባ 4 ጎል ማለት ነው። ዘላለም ምን አላት? ሌላው ላይ የገባ ጎል ለምንድን ነው ለቼልሲ ስለምን ያልፈዋል? እናም ብቻ ሁለቱ ደርቢ ናቸው። በነገራችን ላይ እንደ ሰሜን ለንደን ባይሆኑም ምዕራባውያን ይባላሉ ቼልሲ። የኔቶ አባል ሀገራት ሬሞኞሪ እያወራ ተሳቅ በእግዚአብሔር። እናም ቼልሲ አስፈሪ ነው፣ ኦፍኮርስ አስፈሪ ነው። እነ ፓልመር ምን አይነት የጨዋታ ልዩነት ሊፈጥሩ ይችላሉ? እነ ደስቲቫኖ ነው ኤስቲቫኖ ነው ያኞቹ ጨው ጎበዝ ነው። አንተ ከያማል ጋር ምናምን እያወዳደሩ ማን ነው ምን አንተ ለኛለህ? እኔን ልታብራራ መተህ አንተ አይደለ እንደ የምተነትነው ስፖርት? አዎ ግን ሰው ነኝ፣ በቃ ሰው ነኝና ይጠፋብኛል አንዳንዴ። ልጅ በቃ አይመቸኝም፣ ከአርሰናል ስለሚጫወተው መሰለኝ አይመቸኝም፣ ለዛ ነው ሰው የጠፋብኝ። እና እሱ ልጅ በጣም ጎበዝ ነው፣ የሆነ ትልቅ አቅም እንዳለው ያስታውቃል። ያው ኪካፕም ባካፕም ያደርጋል ላይ ተው ሆነ ዘላለም። እናም ለዛ ባካፕ ሲያደርግ ኪክ ማድረግ፣ ኪካፕ ሲያደርግ ደግሞ ባክ ማድረግ ነው። እነ ሳሊባና እነ ማጋሌጅ ይሄ ትልቅ የቤት ስራቸው ነው። ዛሬ ማጋሌጅ አይገባም በጉዳት መንፈሱ አላ ለቲሙ ያለውን ፍቅር አላየም እንዴ? ጎል ሲያገቡ እንዴት እንበው እንደሚመጣ ታዲያ ይገናኛል እንዴ? አንተ ምን ሆናል? ለመቃረን ነው እንዲመጣው። እናም አርሰናል አሁን ያስፈራል። ከቼልሲ ከተከታዩ ቼልሲ ነጥቡ 6 ነው። ይህን ጨዋታ ካሸነፈ 9 ነው የሚሆነው። ከዛ በኋላ ጎትታ አታቆመውም። አርሰናል ቦክስ ውስጥ ምናምን እግሩ ላይ ወድቀ አታቆመው። የእንግሊዝ እግር ኳስ ፌዴሬሽንም መሮታል፣ ይሰጣቸዋል፣ ሰልችቶታል። በቃ እስካሁንም ሼም ይዞት ነው ያለው ለአርሰናል ዋንጫውን ባለመስጠቱ። የቼልሲን ጨዋታ እናያለን። ከዛ በኋላ የፕሪሚየር ሊጉን አሸናፊ የ2025 አሸናፊ እንወስናለን ብለዋል፣ እናሳውቃለን ብለዋል። ለአርሰናል ለአርቴታው ክለብ ሰጥተው የሄነሪ በዚህ በኩል ደግሞ የሄነሪ አሁናዊ አቋም አሪፍ ነው። አይተህ ከሆነ አሁናዊ አቋም የትንተና ነው። አዎ አሪፍ ይተናተናል። መቼስ ኳስ ተጫዋች አትልኝ ለነበረ ግን በቃ ክርር ስለምትል ተው። እናም እስቲ ጨዋታውን እንደባለፈው እንደ ሰሜን ለንደኑ እንገምት። ማን የሚያሸንፍ ይመስላል? ስንት ለስንት? ያው ዘላለም አንተ ማለት እኔ አይደለ? አዎ እኮ ስንት ለስንት ያልቃል? በኔ 3 አቻ የሚያልቅ ይመስለኛል። 3 አቻ ይለኛል ባልጠፋ ግምት 3 አቻ ትላለህ። ጎሎች ይገባሉ፣ በእርግጥ ይገባሉ። ሁለቱም ፕረስ አድርገው የሚጫወቱ በካውንተር አታክ የሚጫወቱ ናቸው። ግን ዊጋንሊ ምንም ጎል ላይ ገባ ይችላል። ዊጋንሊ ራት ደግሞ ብቻ ግን እንደኔ በአርሰናል አሸናፊነት 3-1 የሚያልቅ ይመስለኛል። ደጋፊ ስለሆንክ ነው። ኧረ በእናትህ ተውኩኝ እኮ ተውኩ። አርሰናልን እንዴት እንደምወድ ዘራራ። እና ጨዋታው ተጠባቂ ነው፣ በጣም ተጠባቂ። አንደኛ እና ሁለተኛ ደረጃ ላይ ያሉት ክለቦች ናቸው የሚገናኙት። ከክለቡ ተጫዋቾች ካይሴዶና የራይስ ትንቅንቅ በጣም ትልቅ እሳትን ይፈጥራል ተብሎ ይጠበቃል። ብቻ ሁሉንም ነገር ጨዋታው የሚወስነው ይሆናል። ዛሬ እሑድ ነው፣ ዛሬ ነው የሚገናኙት። ምሽት 12 ሰዓት ላይ ነው የጨዋታ የሚደረገው። ብቻ እርሶስ ምን ይጠብቃሉ? ማን ያሸንፋል? ስንት ለስንት? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ፣ እኔም አስቀምጥላችኋለሁ። ይህን ይመስላል እንግዲህ ስለ ምዕራብ ሰሜን ለንደኑ ፍልሚያ ማለት የምችለው ዘላለም። አመሰግናለሁ። እሺ ኩል ስሬ እኔም አመሰግናለሁ።
የስፖንሰሮቻችንን ማስታወቂያ ለማስታወስ ያክል 9ኛ ደረጃ ስፖንሰራችን፣ የ8ኛ ደረጃ ስፖንሰራችን ነው። የ7ኛ ደረጃ ስፖንሰራችን፣ የ6ኛ ደረጃ ስፖንሰራችን ነው። የ6ኛ ደረጃ ስፖንሰራችን ደረጃ ሀ ለሃመ የ5ኛ ደረጃ ስፖንሰራችን ነው። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱ የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።